ሊቀ ጳጳስ ሼቭጁክ ዩክሬናውያን ከርዕሰ ሊቃነ ጳጳሳት ሌዮ 14ኛ የሰላም ጸሎት ጋር መተባበራቸውን ገለጹ። በዩክሬን የግሪክ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ ስቪያቶስላቭ ሼቭጁክ ከቫቲካን ዜና ጋር ባደረጉት ቃለ ምልልስ ዩክሬናውያን በምስራቃውያን አብያተ ክርስቲያናት የትንሣኤ ዋዜማ ዕለት በርዕሰ ሊቃነ ጳጳሳት ሌዮ 14ኛ የተመራውን የሰላም ጸሎት እንዲቀላቀሉ ጥሪ አድርገው እንደነበረ የገለጹ ሲሆን ሊቀ ጳጳሱ ጦርነት የሌለበትና ሰላም የሰፈነባት ዓለም እንዲኖር እንዲሁም በዩክሬን እውነተኛ ፍትሐዊና ዘላቂ ሰላም እንዲሰፍን ያላቸውን ተስፋ ገልጸዋል። የግሪክ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ የሆኑት ብፁዕ ሼቭጁክ በጦርነት ማንም አሸናፊ እንደማይሆንና ሕፃናት ልጆች ትክክለኛ ፍትሐዊና ዘላቂ ሰላም የማግኘት መብት አላቸው በማለት የርዕሰ ሊቃነ ጳጳሳት ሌዮን ንግግር የደገሙ ሲሆን የሰው ልጅ ንቃተ ሕሊና መነቃቃትና ስለ ሰላም ለመጸለይ ተነሳሽነት ያላቸውን ምስጋና ገልጸው ጌታችን ኢየሱስ ክርስቶስ ሞትን ድልድይ አድርጎ እንደተነሳ ሁሉ የክርስቶስ ሰላም ጦርነት በሰፈነበት በዛሬው ዓለም ላይ እንደሚያሸንፍ ተስፋ እናደርጋለን ሲሉ መልእክታቸውን አስተላልፈዋል። ብፁዕነታቸው ባስተላለፉት መልእክት ጦርነቱ እንዲያበቃ ሕፃናት፣ ወታደሮች፣ ወንዶችና ሴቶች ወደ ቤታቸው በሰላም እንዲመለሱ ያላቸውን ተስፋ ገልጸው በመጨረሻም በስቃይ ውስጥ የሚገኙትን የጦር እስረኞች እንዲፈቱና ትንሣኤው በእውነትም ጦርነት የማይታይበት ዓለም አዲስ ጅማሮ እንዲሆን ያላቸውን ምኞት ገልጸዋል።